ሰላም ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? የሩታዬ ጠበቃዎች እንግዲህ ይህንን አይምሮ የተበከለ የተበላሸ ይዘው ማንቀው እንደዚህ ሊያደርጉ ነበር። ሄርሜላ ደንግጣለች። እንግዲህ አንተ ሴታ ሴት ወንድ ከሌለበት ገብተህ እቃ የምታወጣ አንተ ተላላኪ እያሉ ሙልጭ አድርገው ሰድበውታል። እንግዲህ አንተ ንቀትህ ራሱ ምንም ቢሆን የአብርሃም ባለቤትና የአብርሃም የልጅ እናት ነች። አንተ ተላላኪ ለውሽማ ታግዘህ እንደዚህ የምታደርገው ብለው የሩታዬ ወንድሞች እንደዚህ አድርገዋታል። የጀግናዎቹ ወንድሞች ማለት ነው። እንዲያንቀው ጉሮሮውም ማለት ነው። እናንተ ትናንት እኮ ሩታን ስታሽከረክረው ነበር። ገና ሄዳለሁ አለ እኮ። ህግ የሌለ መሰለህ እንዴ? እስቲ ሂድና ዛሬ ሞክራት ማለት ነው። መሄድህን ዛሬ ነው የምናየው። እስቲ ጎበዝ ወንድ ተሆንክ። ከታች ደግሞ ተሰብስበው ነበር አሉ። ትናንት እኮ ሲያጅበዋት ነው አሉ የመጡት እና አጅባታ። ይሄ ጠቋራ ደግሞ ከየት እንደመጣ የማይታወቅ ይሄ ልቅምቃሚ እንትን የቤኪ ላይ ያንድ አመት ስለከፈለችለት በቃ ከቂጡ አልወጣም ማለት። ይሄ የቤኪ ላይ እኮ አሁን ምን 3-6 ወር ምናምን ሆነው እኮ ያልቃል እኮ ይደርሳል። የእሱም ጊዜ እንግዲህ ተለማምጠህ እንደዛ እንድከፍልልህ ፈልገህ ነው ማለት ነው። እና የሩታዬ ወንድሞች እንግዲህ ሩታዬን ዛሬ አኩርተዋታል። እንግዲህ ማታ የሚለቀቀው ቪዲዮ ደግሞ እንጠብቃለን። አብርሽ ራሱ እንትን በኮሜንት ሩታዬ ናፍቀሽኛል፣ ልጄ ናፍቆኛል፣ ስልኬን ቀምተው መደወል ራሱ አልቻልኩም እያለ ለሩታዬ መልእክት ልኮላታል አሉ። ጊዜ ይሄ ነው ነገሩ፣ እንደዚህ ነው ማለት ነው። ስልኩን ቀምተው እንግዲህ ከሩታ ጋር እንዳይገናኝ ስልኩን ቀምተውታል ማለት ነው። በጣም በሚገርም ሁኔታ ስልኩን ቀምተው እንትን ብለውታል እና በጣም የሚገርም ነገር ነው እየተከሰተ ያለው ማለት ነው። በነገራችን ላይ የእነሱ እንትላቸው ድራማቸው ራሱ የሚያልቅ አይመስለኝም መሰለኝ። ስለዚህ እንደዚህ አንቀው ጉሮሮውን እንዶ ሲጥ ብታረገው ምን አለበት? ሴት ይዘህ እንዶ ጉሮሮውን ብታንቀው ይሄን ልፍስፍስ። ትናንት እኮ ሩታዬ አሽረዋለች። ሩታዬ እኮ ጉድጓድ ውስጥ ልከተው ነበር። ይሄ ዝልክረክ ሴታ ወንድ አሰዳቢ የወንድ አልጫ ሴት ተከትለክድህ ሴቷን ልደበድብ አለው እኮ። ገና ህጌ የወንድሜ ቤት ነው። በየት የመጣ ወንድምህ ነው? የወንድሜ ቤት ነው ይላል እንዴ? የት ያገኛችሁት? ወንድማቸው ነው። ፍርፋሪ ስለምታቀምሳቸው ወንድሜ ነው እያላችሁ በሉ ብላችሁ ነው መሰለኝ። እናንተ ፍልፋሪ ለቃቃሚዎች ማለት ነው። ለቃቃሚዎች ናቸው እናንተ ውሻዎች። ውሻ ታውቃላችሁ? እንደናንተ አይነት ውሻ መቼም ውሻ በጮኸበት ነው ብሏል። ውሻ እኮ በበላበት ነው የሚጮኸው ነው የሚባለው። አዎ አረን ለእኔም አማርኛው አላስተካከል እንጂ። አሁን እንግዲህ ከዱባይም የሆነ የምን እየተደባደቡ አሉ። ከአንድ ቤት 3 ይሰሩ ነበር አሉ። ተደባድበው የሩታ ደጋፊ እና የሄርሜላ ደጋፊ በነገራችን ላይ ተደባድበው አሁን ወደ ፖሊስ ጣቢያ ሄደዋል አሉ። ጉድ ነው። እህቶቻቸውን መከሩ። እነሱ ድራማ እየሰሩባቸው ነው። ኧረ ተው ተመከሩ። ተው እንግዲህ እንትላም እስር ቤት ገብታ ይሆን እንዲህ ዛሬ ቪዲዮ አልሰራችም ማለት ነው። ዜድሾም እንግዲህ የሄርሜላ ደጋፊ አይደለች እንግዲህ እሷም እስር ቤት ገባች። እንዲህ እሷ እንኳን ዱባይ አትመስለኝም ሳውዲ ነች። ስለዚህ እንዲህ እየተደባደቡ ነው። እኔ እኮ በጣም የሚገርመኝ ነገር ማለት ነው እነሱ ለገንዘብ ብለው ይሄንን ሁሉ የሚሰሩት እናንተ ምን አገባቸው? እስቲ ቆይ እስቲ ምን አገባ